አንተ የምታውቀው ሰው ነው? አልገባኝም። ማን ነው እሱን የማውቀው? መጀመሪያ ተረጋጋ ሳሚ፣ ከዛ እነግርሃለሁ። የኔ የእንጀራ አባት፣ አንተ ደግሞ አባቴ እያልክ የምትጠራው ሰው ነው ይህንን አስነዋሪ ተግባር የፈጸመው። ምን? እንዴት 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 ሆነ? አዎ ጋሽ ግርማ ነው ይህን አስነዋሪ ተግባር በእኔና በእናቴ ላይ የፈጸመ። እሱ ነው የዘመናት ጠባሳ ያስቀመጠብኝ። ግርማ ነው ህይወቴን በሙሉ በጨለማ ውስጥ እንድኖር ያደረገኝ እሱ ነው። ለሳሚ ሁሉም ነገር ተናገረች። በጣም ደነገጠ። እንዴት እንደዚህ ትደብቀኛለሽ? ይሄ ሁሉ ነገር ሲፈጠር ለምን ዝም አልሽኝ ብሎ ከሰላም ጋር ተጣላ። ጋሽ ግርማን ገብቶ እገላሃለሁ አንተ ነፍስ ገዳይ ነፍሰ በላ ብሎ ከአባቱ ጋር ተጣልቷል ማለት ነው። ይሄ ምንም አባት ነው፣ መርዝ የሆነ አባት ማለት ነው። እውነተኛ አባቱ ሳይሆን ለሱም የእንጀራ አባቱ ነው። ለሰላም የእንጀራ አባቱ ነበረ። ሰላምዬን ግን ደፍሯታል። እናትየውን አሰቃይቶባታል። እናትየውን አልጋ ቁራኛ አድርጎ አስቀምጧታል ማለት ነው። ሰላማውን በመጨረሻም ለሳሚ እዛ ቤት የገባችበትን አላማ ግርማን ለመበቀል እንደገባች ሁሉም ነገር ዘርዝራ ነግረዋለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አሴት ክፍል 21ን ይዤላችሁ መጥቻለሁ። ክፍል 21 ላይ እንግዲህ ሰላምዬ ለሳሚ ማን እንደደፈራት፣ ማን ህይወቷን እንዳበላሸ፣ የእናቷን ህይወት ማን ሲኦል እንዳረገው፣ ለአመታት አልጋ ቁራኛ ሆና እንድትኖር የፈረደባት ሰው ማን እንደሆነ ለሳሚ ነግረዋለች ማለት ነው። ማን ነው ማቀው ታውቀዋለህ ብላ ስትነግረው እኔ አላቅም፣ እንደዚህ አይነት አረመኔ ሰው አካባቢ ላይ የለም ብሎ ሲመልስላት የገዛ የእንጀራ አባቴ ብላ የምትጠራው አረመኔ አቶ ግርማ ነው እንደዚህ ብሎ ያደረሰብኝ። እዛ ቤት ከገባውበት ቀን ጀምሮ እኔን ህይወት ሲኦል አድርጎብኛል። የመጀመሪያው ባህሪው አለቀቀውም። በተደጋጋሚ አሁንም ልደፍረኝ ሙከራ አድርጎ ነበረ ከሜሮን ጋር ተስማምቶ፣ እኔ ግን እንድሳካለት አላረኩም። ፈጣሪም ጠብቆኛል። በድጋሚ በሱ ህይወቴ እንዲጨልምብኝ አልፈረደብኝም ብላ እንግዲህ ሁሉንም ነገር ነግሯለች ማለት ነው። ሳሚ በጣም ተናዶ ወደ ቤት ሄዶ እንግዲህ ከግርማ ጋር ተጣልቷል። እንዳንተ አረመኔና አስመሳይ አውሬ አባት የለኝም ብሎታል። እንግዲህ ያው ምን እንደምፈጠር ምና ይሆናል ማለት ነው። ቤተሰብ እስቲ በቀልልሻለሁ፣ በእናቴ ምልልሻለሁ፣ እናትሽን አንቺን ህይወት እንደዚህ ያመሰቃቀለው ሰውዬ በገዛ እጄ ህይወቱ ሲኦል አረግበታለሁ ብሏታል። እና ያለን